أقنعوني ماذا ورد في الوهابية سلا وهابية من يورد نقر الله إلا حديث هناك يطلع قرن الشيطان إيه بتشانو زلوهابية يوردوا تكسبت تلك لا يسكنا شاتاقين يلم سلا وهابية عند كواني يورد إلا ينيانو سدو سد يادرقوتا ወደ ራሳቸው ስም ይወስዳሉ ነገር ግን የወረደ ተከስ ብትለው هناك يطلع قرن الشيطان አንድ ወርዷል ይሄ ምንድነው ነብዩ አለይሂ ሰላቱ ወሰለም ለሻምና ለየመን ዱዓ ሲያደርጉ ለነጅድ ሳላቸው አንድ ሰው ደገሙ ሶስተኛው ላይ ምን አሉት هناك يطلع قرن الشيطان هناك يطلع قوة الشيطان አሉ የሸይጣን ቅዋ የሆነ ሰው ይወጣል አሉ መሐመድ ኢብኑ አብዱል ወሃብ ተፈጠረ አንድ የምትርገበገብ የሆነች ሹብሃ አለች የተውሂድ አስተምሮት መረራቸው የሽርኩ አስተምሮት ለማር የጣፈጣቸው የሆኑ አካላቶች ሼክ መሐመድ ኢብኑ አብዱል ወሃብ አላህ ውጭ ያለን አካል መጠየቅ መለመናቸው ደጋጎችን ማክበር በሚል ስም የሚስፋፉ ሽርኮችን መዋጋቱ አላህ ውጭ ያሉ አካላቶችን የሩቅ ያውቃሉ ብሎ ወደነሱ መሄድን ታሰሉ ኹራፋት የሆኑ ተግባሮችን ቁርአንና በሐዲስ መሰረት ተውሂድን አዝሎ ስለተዋጋቸው ይሄ በጣም ያንገበገባቸው አካላት በጣም የሚያሰራጫት የሆነች ሹብሃ አለች ዛሬ እሱን በሰፊው የምንመለከት ይሆናል ማለት ነው ቡኻሪ በተዘገበ ሐዲስ ላይ اللهم بارك لنا في شامنا وفي يمننا قالوا وفي نجدنا قال اللهم بارك لنا في شامنا وفي يمننا قالوا وفي نجدنا قال هناك الزلازل والفتن وبها يطلع قرن الشيطان ይህንን ሐዲስ በማስመልከት አህባሽና አምሳዮቻቸው የጥመት አካላት ማለ ወስዶ ፈሰሩት ሼክ መሐመድ ኢብኑ አብዱል ወሃብ አላህ ላሉ አካላት የሚደረግን አምልኮ የተዋጋቸው አካላት ላይ ይህንን ሐዲስ አምጥተው ፈሰሩት ይህ አረዳዳቸው ድፍን ጥላቻ የመነጨ አረዳድ መሆኑን በማስረጃ እንመለከታለን ስለዚህ ይህንን ቪዲዮ እቺን ሹብሃ የሚያሰራጩ አካላት በሙሉ እንዲደርስ አድርጉ መጀመሪያ አንድ ሐዲስ በተለያዩ ሪዋዮች ከመጣ ትክክለኛ ትርጉሙን ልናውቀው ዘንድ አንድ ሐዲስ በተለያዩ ሪዋዮች ከመጣ ሁሉንም ሪዋያ በደንብ መመልከት ያስፈልጋል ምክንያቱም ትክክለኛ የሆነ አረዳድን ልንረዳ ዘንድ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ስለ ነጅድ በተናገሩበት هناك يطلع الزلازل والفتن ብለው በተናገሩበት ሐዲስ ላይ የተለያዩ ሪዋያዎች መጥተዋል እነዛ ሪዋያዎች ምንን ያመለክታሉ ነጅድ በማለት የተፈለገበትን ነገር የሚያመላክቱት ነገር ስላለ እነዛን በስነ ስርዓት ማምጣት ያስፈልጋል ታዲያ ምን አይነት ሪዋያ አለ ብለን ስንመለከት ነብዩ ሰለላሁ ዐለይሂ ወሰለም ይህንን ሐዲስ ሲናገሩ ከመዲና ወደ ምስራቅ መውጫ አቅጣጫ እየጠቆሙ ያወሩበት ሐዲስ አለ ቡኻሪ 3511 ላይ የምናገኘው ይሆናል ሐዲሱ ምን ይላል አነ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ ቃለ سمعت رسول الله صلى الله عليه وسلم يقول وهو على المنبر النبي صلى الله عليه وسلم ሲናገሩ ሰምቻቸዋለሁ ሚንበር ላይ ሆነው ألا إن الفتنة ها هنا يشير إلى المشرق من حيث يطلع قرن الشيطان ألا أواج فتنة በዚህ በኩል ነው ብለው ፈተና የሚከሰትበትን ቦታ ጠቆሙ አብዱላህ ኢብኑ ዑመር ምን አለ يشير إلى المشرق ወደ ምስራቅ አቅጣጫ እየጠቆሙ እዛም ነብዩ ምን አሉ من حيث ከዛ ቦታ ላይ يطلع قرن الشيطان የሸይጣን ቀንድ ይወጣል ማለት ፈተና ይከሰታል እዚህ ጋር ምን እናገኛለን لفظ المشرق ያኛው ሐዲስ ላይ ምንድነው የተባለው وفي نجدنا ስለዚህ በዚህ ሪዋያ መሰረት ምን ተረዳን ነጅድ በማለት የተፈለገው በመሽሪቅ አቅጣጫ ያለውን ነው አሁንም ሙስሊም ላይ የተዘገበ ደግሞ አንድ ሪዋያ አለ 2905 ላይ የተዘገበ ሙስሊም በዘገቡት ሐዲስ ላይ አሁንም ራዊው ኢብኑ ዑመር ነው ምን ይላል قال خرج رسول الله صلى الله عليه وسلم من بيت عائشة نبي صلى الله عليه وسلم كعائشة بيت وطو فقال من قالوا رأس الكفر من ها هنا يكفر راسه ويمدمه وانو بذيه بكل نوال من حيث يطلع قرن الشيطان شيطان كند بميوت أبت بوت عليه قال ابن عمر سياسة الدوزولي يعني المشرق يا فتنة نبي صلى الله عليه وسلم يا شيطان كند يوطال ያሉበት ፊትና የሚከሰተው በየት በኩል ነው ማለት ነው በመሽሪቅ አቅጣጫ አሁን ሁለቱም ላይ ምን አየን መሽሪቅ የሚል ቃል ማለት ነው አሁን ምን እንፈልጋለን የትኛው ነው ምስራቅ አቅጣጫ እሺ ከመዲና በምስራቅ አቅጣጫ ብሏል ነብዩ ሰለላሁ ዐለይሂ ወሰለም የትኛው ነው ምስራቅ አቅጣጫ ነብዩ ሰለላሁ ዐለይሂ ወሰለም ጠበራኒ በዘገቡት ሐዲስ ላይ اللهم بارك لنا في صاعنا ومدنا وبارك لنا في شامنا ويمننا فقال رجل من القوم ከህዝቦች ውስጥ አንዱ ምን አለ ያ ነብይ الله وفي عراقنا
በኢራቅም ላይ ያድርጉልን። ቃል ኢነ ቢሃ ቀርነ ሸይጣን በሷ ላይማ የሸይጣን ቀንድ ይወጣል። ወተሂጁል ፊተን ፈተና በጣም ይስፋፋል። ወኢነል ጀፋአ ቢልመሽሪቅ ደረቅነት ጀፋ የሚመጣው በመሽሪቅ ነው ብለው መሽሪቅ በማለት የፈለጉት ምን መሆኑን ነገሩ ነብዩ ኢራቅ መሆኑ ግልጽ ሆኗል ማለት። በዚህ መልኩ ሪዋያዎቹን ባንድ ላይ አድርገው የማያወሩበት ምክንያት ምንድነው? ለሐዲሷ ላይ ነጅድ የምትለፍ ዝን አግኝተዋል። ሼክ መሐመድ ኢብኑ አብዱል ወሃብ ደግሞ ተወደደው ነጅድ ስለሆነ ስሙ ተጋጥሟል። ስለዚህ የፈለጉትን ሴራ ለማራመድ ተመቻቸው ማለት ነው። የስሜት ተከታዮች አካሄድ፣ ቢድዓ ሰዎች አካሄድ ይሄን ማንኛውም የጥመት አካል የሚያመጣው ሹብሃ በቁርአንና በሐዲስ የሚወገድ ይሆናል። ወፊ ነጅዲና ሲላቸው ያ ሰው ነብዩ ሰለላሁ ዐለይሂ ወሰለም ሁናከ ዘላዚል ወልፊተን ወቢሃ የጥሉዑ ቀርኑ ሸይጣን ብለው የተናገሩበት ኢራቅ መሆኗን አወቅን ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ይህንን የተናገሩት የት ሆነው ነው? ይህንን ሐዲስ የተናገሩት መዲና ላይ ሆነው ነው። መዲና ላይ ሆነው ነህወል መሽሪቅ ሲያቅጣጩ ደግሞ ወደ ምስራቅ አቅጣጫ ወደ ፀሐይ መውጫ አቅጣጫ እየጠቆሙ ሲናገሩ ያ የጠቆሙበት ቦታ ማን ነው? ኢራቅ መሆኑ ግልጽ ሆኖልናል። የሐዲሶችን ሪዋያ በደንብ በመመልከት ብቻ ማለት ነው። ነጅድ በማለት የተፈለገው የቦታ ስም አለመሆኑን ደግሞ በግልጽ እንመለከታለን። ኢማም ኢብኑ ሐጀር ፈትሑል ባሪ ላይ ኸጣቢ ንግግር ነቅል አድርገው ሲናገሩ ምን አሉ? ወቃለ አልኸጣቢዩ ነጅዱን ሚን ጀሀቲል መሽሪቅ ነጅድ በማለት የተፈለገው በመሽሪቅ አቅጣጫ ላይ ነው። መንካነ ቢልመዲና በመዲና ላይ ያለ ካነ ነጅዱሁ የሱ ኢራቅ የኢራቅ ገጠራማው አካባቢ ወነዋሂሃ በሷም አካባቢ አለ። ወህየ መሽሪቁ አህሊል መዲና የመዲና ነዋሪዎች መሽሪቅ ኢራቅ ናት ብለው ተናገሩ። ኸጣቢ ኢብኑ ሐጀር ነቅል አድርገውላቸው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ነህወል መሽሪቅ ወደ መዲና ላይ ሆነው ተናግረዋል አይደል? ስለዚህ የተፈለገበት የት ነው? ኢራቅ ማለት ነው። ከዛም ነጅድ የሚለውን አስሉን ትርጉሙን ተናገሩ። ወአስሉ ነጅድ የሚለው አስሉ ማዕናው ትርጉሙ መርተፈዐ ሚነል አርድ ከምድር ከፍ ያለ ቦታ ማለት ነው። ወሆ ኺላፉል ገውር የዝቅታ ተቃራኒ ማለት ነው። ስለዚህ ነጅድ በማለት የተፈለገው ከፍ ያለ ቦታ ማለት ነው። ያ ከፍ ያለ ቦታ ነብዩ ሰለላሁ ዐለይሂ ወሰለም ያመላከቱበት ከመዲና ወደ መሽሪቅ አቅጣጫ ነው። ያ መሽሪቅ አቅጣጫ በሪዋያዎቹ ኢራቅ መሆኑ ግልጽ ሆኖልናል። ኢብኑ ሐጀርም የኸጣቢ ንግግር ነቅል አድርገው አምጥተው ደግሞ የመዲና ሰዎች ነጅዳቸው ባዲየቱል ኢራቅ የኢራቅ ገጠራማው አካባቢ መሆኑን ነግረውናል። ኢብኑ አብዱል በር ተምሂድ በተባለ ኪታባቸው ላይ ሲናገሩ ምን አሉ? በዚህ ሐዲስ ላይ ምን እንመለከታለን? የነብዩ ሰለላሁ ዐለይሂ ወሰለም የነብይነታቸው ምልክት ይታይበታል። ምክንያቱም ወደፊት የሚከሰተውን ነገር ሁናከ የጥሉዑ ቀርኑ ሸይጣን ብለው ወደፊት የሚከሰተውን ነገር ተናግረዋል እና ከመሽሪቅ አካባቢ እንደሚከሰት ወከዛሊከ አክተሩል ፊተን ልክ እንደዚሁ አብዛኛው ፈተና አሉ ሚነል መሽሪቂን በአተት ከምስራቅ አቅጣጫ ነው የወጣችው። ወቢሃ ካነት ነህወል ጀመል ወሲፊን በሰሃቦች መካከል የተከሰተው የጀመልና የሲፊን ጦርነትን ቀትሉል ሁሰይንም የተገደለው በሷ ላይ። ከዚህም ውጭ ያሉ ዋና ዋና ፈተናዎች በዛው በኢራቅ ላይ እንደተከሰቱ ይነግሩናል። ስለ አልይ ልጅ ሁሰይን ሁሉ የተገደለበት ታላላቅ ፈተናዎች የተከሰቱበት የት ነው ማለት ነው? ኢራቅ ላይ ነው ማለት ነው። ኢማሙል ከርማኒ ቡኻሪን ሸርሕ ሲያደርጉ ምን አሉ? ወመን ካነ ቢልመዲነቲ ጠይባ ካነ ነጅዱሁ ባዲየቱል ኢራቅ ወሂየ መሽሪቁ አህሊሃ በመዲና ላይ ያለ እሱ ነጅዱ የኢራቅ ገጠራማው አካባቢ ነው። ወሂየ መሽሪቁ አህሊሃ የመዲና ሰዎች መሽሪቅ ናት። ሐፊዝ ኢብኑ ሐጀር አልአስቀላኒ፣ አልኸጣቢ፣ ቀስጠላኒ ሌሎችም ሹራሁል ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ነጅድ በማለት የፈለጉት ኢራቅ መሆኑን በግልጽ አስቀምጠዋል ማለት ነው። በየመርከዙ ዝም ብሎ የጥላቻ ወሬን ሰምተው ሐፍዘው የመጡ ነብዩ ሰለላሁ ዐለይሂ ወሰለም የፈለጉትን ሳይሆን እነሱ የፈለጉበትን ነገር የሚያስተላልፉ አካላት እንደሚያወሩት አይደለም። ይሄ በጥላቻ መንፈስ በውር ድንብር መጓዝ ነው ይባላል። ኢራቅ ላይ ያሉ ታላቅ ዓሊም አላመቱል ኢራቅ አልአሉሲ በመባል የሚታወቁት እሳቸው ስለ ሀገራቸው ሲናገሩ ምን ይላሉ? ፈቢላዱል ኢራቂ ማዕዲኑ ኩሊ ፍትነትን ወበልያ የፈተናውና የችግሩ ሁሉ ዋና ማዕድን ናት። የኢራቅ ነዋሪ የሆኑት ታላቁ ዓሊም አልአሉሲ እንኳን ይህንን በዚህ መልኩ ሀገራቸውን ተናግረዋል። ነብዩ ሰለላሁ ዐለይሂ ወሰለም ያሉት ነገር እውነት ነው ማለት ነው። ኢራቅ ላይ በጣም ቀርኑ ሸይጣን የሸይጣን ቀንድ ይወጣል ብለዋል። በጣም ከባባድ የሆኑ ፈተናዎች ተከስተዋል። ሼክ ሰህሰዋኒ የተባሉ ረሂመሁላህ ምን ያሉ? ቀድ ካነ በለዱ ሼክ አልየማማ
የሼኹ ሀገር የሼኽ ሙሐመድ ኢብኑ አብዱል ወሃብ ሀገር የማማ ነው። ወለም ተኩን ልየማመቱ መሽሪቁል መዲና ለመዲና ነዋሪዎች ደግሞ የማማ መሽሪቃቸው አልነበረችም። በል መሽሪቁል መዲና አልኢራቅ አሰህሰዋኒ ሌሎች ሹራሖች እንዳሉት ምናሉ የመዲና መሽሪቅ ኢራቅና አካባቢዋ ናት። እዚህ ሼኽ ሙሐመድ ኢብኑ አብዱል ወሃብን አልሐምዱሊላህ አይመለከትም። ይሄ በዝርዝር እንዴት እንደማይገናኝ በዝርዝር ለማስረዳት ያክል ነው። እንዲያው ይሁንና ነብዩ ሰለላሁ ዐለይሂ ወሰለም ያሉት ነጅድን አሁን ሼኽ ሙሐመድ ኢብኑ አብዱል ወሃብ ነው ያለበት ቦታ ነው ቢባል እንኳን ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስን የተናገሩትን አምጥቶ እከሌን ነው ብሎ መናገር አይቻልም። ምክንያቱም ለዚህ ትክክለኛ ነስ ማስረጃ ያስፈልጋል። ለዚህ ነው ዝም ብሎ በጥላቻ የሚጓዙ ሰዎች ናቸው የምንለው። አልሐምዱሊላህ አሁንም ሼኽ ሙሐመድ ኢብኑ አብዱል ወሃብ የተውሂዷ ሀገር ላይ ተወልደው በወቅቱ የተንሰራፋውን የቀብር አምልኮት፣ የዛፍ አምልኮት፣ አጠቃላይ የነበረውን ኹራፋት ተዋግተው ተውሂድን አንግሰው የሞቱ ታላቅ ዓሊም ናቸው። ረሒመሁላሁ ረሕመተን ዋሲዓ። አላህ በብቸኝነት እንዲመለክ ጥሪ የሚያደርጉ አካላትን፣ ሽርክና ቢድዓን እንድንርቅ የሚያስተምሩ አካላትን በእንደዚህ አይነት መርዛማ ምላሳቸው በመውጋትና በማሳቀቅ የተጠመዱ ሰዎች አሉ። እኛ ቀለል ባለ መልኩ ቁርአንና ሐዲትን በመጠቀም የእነሱን ሹብሃ እያጋለጥን እንቀጥላለን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።